ሰበር ዜና የፋኖ ኃይሎች ጀነራሉ ላይ በአራት አቅጣጫ ጥቃትን ከፈቱ። ባለስልጣኑ ስብሰባ ረግጠው ወጡ። ነገሩ ከአብይ እጅም ወጣ። ይህ ኢትዮ ፖስት ነው። የፋኖ ኃይሎች ጀነራሉ ካሉበት ቅርብ ርቀት ጥቃት ከፈቱ። ተዋጊዎቹ ከሰሞኑ በወሎና ጎጃም ድርብ ድል የተቀዳጁ ሲሆን ይህም ለብልጽግና ከባድ ውርጅብኝ ሆኖበታል። ዛሬ ከማለዳው ጀምሮ ጀነራሉ ላይ የተከፈተ ውጊያ ደግሞ ለ4 ኪሎ ከድጡ ወደ ማጡ ሆኖበታል። ዝርዝሩን ትሰሙታላችሁ። ደብረጽዮን ስብሰባ ረግጠው ወጡ። ከደብረጽዮን ባለፈ አንድ ሌላ ከፍተኛ ባለስልጣንም ጀነራሎቹ የጠሩትን ስብሰባ ረግጠው መውጣታቸው ታውቋል። ከስብሰባው በኋላ ህወሓት መግለጫ ያወጣ ሲሆን ብልጽግና ላይ ግልጽ ጦርነት ማወጁንም ይፋ አድርጓል። ትሰሙታላችሁ። ጭንቅ ውስጥ የገባው የአብይ አህመድ አስተዳደር የሰራዊት እጥረትም ገጥሞታል። ይህን ተከትሎ በአዲስ አበባ የተለያዩ ሰፈሮች በአዲስ መልኩ አፈሳ መጀመሩ ታውቋል። አፈሳው በአማራና ትግራይ ተወላጆች ላይ ያነጣጠረ እንደሆነ አንድ ዓለም አቀፍ ሚዲያ ዘግቧል። ጉዳዩን በስፋት እንቃኘዋለን። በአሰብ ጉዳይ አብይ ዝግ ስብሰባ ማድረጋቸው ታወቀ። ስብሰባው በትላንትናው ዕለት የተደረገ መሆኑም ታውቋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክና ሼር በማድረግ አብራችሁን እንድትዘልቁ እንጋብዛለን። አሁን ወደ ዝርዝሩ እናመራለን። ጭንቅ ውስጥ የገባው የአብይ አህመድ አስተዳደር የሰራዊት እጥረትም ገጥሞታል። ይህን ተከትሎም በአዲስ አበባ የተለያዩ ሰፈሮች በአዲስ መልኩ አፈሳ መጀመሩ ታውቋል። አፈሳው በአማራና ትግራይ ተወላጆች ላይ ያነጣጠረ እንደሆነ አንድ ዓለም አቀፍ ሚዲያ ዘግቧል። የሀገር መከላከያ ሰራዊት ከሰሞኑ ያወጣው ወታደራዊ ሰልጣኝ ምልመላ ተከትሎ በተለያዩ አካባቢዎች ወጣቶች በግዳጅና በጫና ተይዘው እየገቡ መሆኑን ሆርን ፍሪኩዌንሲ ዘግቧል። አዲስ አበባ ከተማን ጨምሮ በተለያዩ አካባቢዎች ወጣቶች በግዳጅ ለወታደራዊ ስልጠና እየተመለመሉ መሆኑን ዝግጅት ክፍላችን ባደረገው ክትትል ተረድቷል። አንድ የአዲስ አበባ ከተማ ነዋሪ ወንድማቸው በኦሮሚያ ክልል ሸገር ከተማ አሸዋ ሜዳ አካባቢ በሚገኘው በአንድ መንግስታዊ መጋዘን ውስጥ እንደሚገኝ ተናግረዋል። ከመገናኛ የታፈሰው ወንድማቸው በኦሮሚያ ክልል በኩል ተመልማይ ሆኖ ለመከላከያ ሰራዊት ተላልፎ ሊሰጥ መሆኑን ለዝግጅት ክፍላችን መረጃውን ያደረሱን ግለሰቡ ጠቁመዋል። ወጣቶች በየአካባቢው በሚሊሻ እየታደኑ ለወታደራዊ ምልመላ የሚቀርቡት መከላከያ ሰራዊት ለክልሎች የሰጠውን ኮታ ለመሙላት ነውም ተብሏል። የመከላከያ ሰራዊት ምልመላ በየአካባቢው የሚካሄደው የስራ ዕድል በሚል ማስታወቂያ ነው። ይሁን እንጂ በተለይ የእርስ በርስ ጦርነት ባላቸው አማራና ኦሮሚያ ክልሎች ወጣቶች ከእንደዚህ ቀደሙ ለውትድርና ምልመላ እምብዛም ፍላጎት አያሳዩም። ይህንንም ተከትሎ በርካታ የኃይል እርምጃዎችና በግድ አፈሳዎችም ይከናወናሉ። ከሰሞኑ ጦርነት ብዙም ሳያርፍ ሌላ የእርስ በርስ ጦርነት ውስጥ በገባው አማራ ክልል ወታደራዊ ምልመላ የሚካሄደው በስራ ዕድል ማስታወቂያ ማማለያ ነው። በስራ ዕድል ማስታወቂያ ስም የቀረበው ወታደራዊ ምልመላ ለክልሉ የተሰጠው ኮታ ለመሙላት በሚፈለገው ልክ ባለመሄዱ በየመንደሩ ጫና የተሞላበት ምልመላ እየተካሄደ መሆኑን ባደረግነው ክትትል ተረድተናል። በኦሮሚያ ክልልም በተመሳሳይ የወታደራዊ ምልመላ ኮታውን ለመሙላት ከክልሉ አልፎ በአዲስ አበባ ከተማ ጭምር በግዳጅ ስራ ፈላጊ ወጣቶችም ይታፈሳሉ። በክልሉ ወታደራዊ ምልመላ በሚኖርበት ወቅትም ከተሞችን ጨምሮ ተማሪዎችን ጨምሮ ወጣቶችን በስፋት እንደሚታፈሱ ሲዘገብ ቆይቷል። ህጻናትን ጨምሮ ወጣቶች በግዳጅ ለውትድርና እንደሚመለመሉ የአሜሪካ መንግስት ከሰሞኑ በሰዎች ዝውውር ጋር በተያያዘ ባወጣው ኢትዮጵያን በሚመለከት ሪፖርት ላይ ተገልጸዋል። የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያቆም የአሜሪካ መንግስት በሪፖርቱ አሳስበዋል። መንግስት ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ጥብቅ እርምጃ እንዲወስድም በሪፖርቱ ምክር ቀርቦለታል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በአሰብ ጉዳይ አብይም ዝግ ስብሰባ ማድረጋቸው ታወቀ። ስብሰባው በትላንትናው ዕለት የተደረገ መሆኑም ታውቋል።
የቱርክ ፕሬዝዳንት ረጂብ ታይብ ኤርዶጋን ቅዳሜ ዕለትም በደቡብ አፍሪካ ጆሃንስበርግ በሚካሄደው የጂ20 መሪዎች ጉባኤ መካከል ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው ተገልጸዋል። የቱርክ ፕሬዝዳንት ጽህፈት ቤት እንዳስታወቀው በጆሃንስበርግ ኤክስፓ ማዕከል የተካሄደው ይህ ውይይት ለጋዜጠኞች ዝግ መሆኑ ተጠቁሟል። ይህ ስውር ውይይትን ቱርክ በቀይ ባህርና በምስራቅ አፍሪካ ቀጠና እያሳደገችው ካለው ወታደራዊ እና ጂኦፖለቲካ ተጽዕኖ አንጻር በዓለም አቀፍ ተንታኞች ዘንድ በልዩ ትኩረትም ተይዟል። አንዳንዶች ሴራ ብለው የሚገልጹት በፖለቲካ ተንታኞች ዘንድ የቱርክ የቀጠና ተጽዕኖ የማስፋት ስትራቴጂ ተብሎ ይጠራል። ቱርክ ከቅርብ ዓመታት ወዲህ በምስራቅ አፍሪካ በተለይም በኢትዮጵያና በሶማሊያ የጸጥታ መዋቅር ውስጥ ቁልፍ ተዋናይ ሆና ብቅም ብላለች። የኤርዶጋን አስተዳዳሪ ለኢትዮጵያ መንግስት በሰሜኑ ጦርነት ወቅት ወሳኝ ነበሩ የተባሉትን ባይራክታር ቲቢቱ ሰው አልባ አውሮፕላኖችን፣ ድሮኖችን መሸጡን ይታወቃል። ይህ ወታደራዊ ድጋፍ በኢትዮጵያና በቱርክ መካከል ያለውን የጸጥታ ትስስር ወደ ላቀ ደረጃ ያሳደገ ሲሆን ቱርክ በአፍሪካ ቀንድ ያላትን ተጽዕኖ አጠናክረዋል። የፖለቲካ ተንታኞች እንደገለጹት የቱርክ ዋነኛ ግብ በቀይ ባህር የባህር መስመር ላይ ያላትን ወታደራዊ እና ኢኮኖሚያዊ ተጽዕኖ ማስፋት ነው። በዚህም በቀጠናው ከፍተኛ መዋዕለ ንዋይ ካፈሰሱት እንደተባበሩ አረብ ኤምሬቶች፣ ዩኤ እና ሳውዲ አረቢያ ካሉ የባህር ወሸመጥ ሀገራት ጋር በብርቱ ፉክክር ውስጥም ትገኛለች። ቱርክ ራሷን እንደ አማራጭና ከምዕራባውያን የተለየች አጋር አድርጋ በማቅረብ በቀጠናው ያላትን ሚና ለማስፋት እየሰራች ነው። በመሆኑም በፕሬዝዳንት ኤርዶጋንና በጠቅላይ ሚኒስትር አብይ መካከል የተደረገው ዝግ ውይይት ከእነዚህ የጸጥታና የስትራቴጂ አጋርነቶች ጋር የተያያዘ ሊሆን እንደሚችል ተንታኞችም ይገምታሉ። ፕሬዝዳንት ኤርዶጋን ለ2 ቀናት በሚቆየው የጂ20 ጉባኤ ላይ ለመገኘት ጆሃንስበርግ የገቡ ሲሆን ከጠቅላይ ሚኒስትር አብይ በተጨማሪ ከካናዳው ጠቅላይ ሚኒስትር ማርክ ካርኒ ጋርም ተወያይተዋል። እንዲሁም ቱርክ አባል የሆነችበት የሚክታ፣ ሜክሲኮ፣ ኢንዶኔዥያ፣ ደቡብ ኮሪያ እና አውስትራሊያ አባል ሀገራት መሪዎች ጋርም የጎንዮሽ ውይይትም አድርገዋል። በውይይቶቹ ላይ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እና ሌሎች ከፍተኛ ባለስልጣናትም ተገኝተዋል። ይህ በእንዲህ እንዳለ በሌላ መረጃችንም ደብረ ጽዮን ስብሰባ ረግጠው ወጡ። ከደብረ ጽዮን ባለፈ አንድ ሌላ ከፍተኛ ባለስልጣንም ጀነራሎች የጠሩትን ስብሰባ ረግጠው መውጣታቸው ታውቋል። ከስብሰባው በኋላ ህወሓት መግለጫ ያወጣ ሲሆን ብልጽግና ላይ ግልጽ ጦርነት ማወጁን ይፋ አድርጓል። ከሰሞኑ በተደረገው የህወሓት ስብሰባ ዶክተር ደብረ ጽዮን ገብረ ሚካኤል ከህወሓት ሰዎች ጋር ማፈንገጣቸው ከሰሞኑ ለቀናት በተደረገው ዝግ ስብሰባ ውይይቱን ረግጠው ወጥተዋል። ደብረ ጽዮን ውይይቱን አቋርጠው የወጡት በእርሳቸው ምትክ ሌላ ሰው እንዲሾም ምክረ ሀሳብ በመቅረቡ ነው ተብለዋል። ይህ በእንዲህ እንዳለ ህወሓት መግለጫ አውጥተዋል። የህዝባዊ ወያነ አርነት ትግራይ ማዕከላዊ ኮሚቴ ከህዳር 8 እስከ 13 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የመርሃ ግብሮች አፈጻጸም፣ የ14ኛው የድርጅት ጉባኤ ውሳኔዎች አፈጻጸም እንዲሁም የህዝባችንና የክልላችን ወቅታዊ ውስጣዊ ሁኔታዎችን መሰረት አድርጎ ጥልቅ ውይይት በማካሄድ የቀጣይ የትግል አቅጣጫዎችን በመቀየስ መደበኛ ስብሰባውን አጠናቋል። በዚህ መሰረት የመርሃ ግብሮችን አፈጻጸም በዝርዝር የገመገመው የድርጅታችን ህወሓት ማዕከል ኮሚቴ እስካሁን የተሰሩት ዋና ዋና የፖለቲካ ስራዎች ተጠናክረው መቀጠል እንዳለባቸው በመወሰን በአንዣበበው አደጋና በህዝባችን ሰፊ ጥያቄ መሰረት ካለፈው በላቀ ፍጥነት መስራትና ትግል ማድረግ እንዳለበት አቅጣጫ አስቀምጧል። የ14ኛው የህወሓት የድርጅት ጉባኤ ውሳኔዎችን አፈጻጸም መሰረት አድርጎ ባካሄደው ግምገማ ደግሞ ከጉባኤው በኋላ ድርጅታችን ገጥሞት ከነበረው የመፈራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ በመደምደም በብሔራዊ ክህደት ወንጀል የተከሰሰው ቡድን ሆን ብሎ እንዲበታተን ያደረገው የመከላከል አቅም በማሰባሰብ እና ጊዜያዊ አስተዳደሩ እንዲያስተካክል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበር ገምግመዋል። በወቅቱ ሁኔታ በስደተኞች መጠለያ ማዕከላትና ከህዝቡ ጋር ያሉትን የተፈናቀሉና የተሰደዱ ወገኖችን ሁኔታ በጥልቀት የገመገመው የድርጅታችን ማዕከላዊ ኮሚቴ የወገኖችን ሁኔታ እጅግ አሳሳቢ በመሆኑ የኢትዮጵያ መንግስት በስምምነቱ መሰረት
ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር ተቀናጅቶ ግዴታውን ከመወጣት ይልቅ የህዝባችንን ሞትና መከራ የሚያራዝም ሽፍጥ እንዲያቆም ምዕራብ ትግራይን በኃይል ወረው የያዙ ታጣቂዎችና አሳፋሪዎች ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ በማድረግ ብሔራዊ ማንነት እንዲቀየር እየተገደደ ያለውን ህዝባችን ነጻ እንዲወጣና የተፈናቀለና የተሰደደ ህዝባችን ወደ ቀዬው እንዲመለስ ግዴታውን መወጣት ይገባዋልም ብለዋል። የወቅቱን ውስጣዊ ሁኔታ መሰረት አድርጎ ሰፊ ውይይት ያካሄደው የድርጅታችን ህወሓት ማዕከላዊ ኮሚቴ በመሬት አስተዳደር፣ በማዕድን፣ በአገልግሎት አሰጣጥና በፍትህ ዘርፍ ያለውን ሰፊ ችግር ለመፍታት ከጊዜያዊ አስተዳደሩ ጋር በመቀናጀት በከፍተኛ ትኩረት መስራት እንዳለበትም ገምግሟል። በተለይ ደግሞ እጅግ አስቸጋሪ የሆነ የመጣውን ሙስናና ብልሹ አሰራር በተመለከተ በስፋት ገምግሞ ማህበረሰቡን ያሳተፈ ትግል እንዲደረግ አቅጣጫ አስቀምጧል። በቀጣይ የትግራይን አቅም ባገናዘበ መልኩ ህዝባችን የሚነሱ ጥያቄዎችን ለመመለስ የሚያስችል ስራዎች እንዲሰሩና ወጣቶች፣ ሴቶች፣ የሰማዕታት ቤተሰቦች፣ የአካል ጉዳተኞችና ድጋፍ የሚያስፈልጋቸው ወገኖች ላይ ትኩረት ያደረገ ቅስቀሳ እንዲካሄድ አቅጣጫ አስቀምጠዋል። በመልሶ ግንባታ ስራዎቻችን መሰረት ደግሞ የዘንድሮ የእርሻ መሬት በአግባቡ እንዲሰበሰብ፣ የመስኖ ስራዎች በአስቸኳይ እንዲጀመሩ በመገምገም በከተሞች ለወጣቶች የስራ ዕድል እንዲፈጠር፣ የንግድ ስራ መልክ እንዲይዝ እንዲሁም የሚታየውን የጸጥታ ችግር ለመፍታት ህዝባችን በአካባቢውና በድርጅቶች በኩል በስፋት እንዲሳተፍ በማድረግ ከጸጥታው አካላት ጋር በመቀናጀት የሚፈጸሙ ወንጀሎችን ከነመነሻው ለማድረግ ጥረት እንዲደረግ አቅጣጫ አስቀምጧል። የድርጅታችን ማዕከላዊ ኮሚቴ የተወያየበት ሌላው ርዕስ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ በትግራይ ላይ እየፈጸመ ያለውን ተግባር ነው። የኢትዮጵያ መንግስት ስምምነቱን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነትን ከማቀጣጠል አልፎ የከፋ መስዋዕትነት እንድንከፍል ያደረገው የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን አመላካች እንደሆነ በመወያየት የኢትዮጵያ መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ጥሪ አቅርበዋል። ከዚህ በተጨማሪ የኢትዮጵያ መንግስት በትግራይ ላይ ያወጀው እገዳና ከበባ እንዲሁም ትግራይን የሁከትና የግርግር ማዕከል ለማድረግ እያደረገ ያለው እንቅስቃሴ በጥልቅ የተወያየበት ሲሆን የኢትዮጵያ መንግስት የመንግስት ሰራተኞችን ደሞዝ፣ ነዳጅና መሰረታዊ ሸቀጣሸቀጦችን በመከልከልና ትራንስፖርትን በማስተጓጎል የትግራይን ህዝብ በማራቡ እንዲንበረከክ ለማድረግ እንዲሁም ተገፍቶ ወደ ሁከት እንዲገባ ለማድረግ የሚያደርገውን እንቅስቃሴ በማውገዝ እንዲያቆም አስጠንቅቋል። የአፍሪካ ህብረት የመካከለኛነት ፓናል የፕሪቶሪያን ስምምነት ለመፈረም አዎንታዊ አስተዋጽኦ ያደረጉ ሀገራት፣ ዓለም አቀፍና አህጉራዊ ተቋማት የፕሪቶሪያው ስምምነት ከመቼውም ጊዜ በላይ በአደጋ ላይ መውደቁን በመገንዘብ የአፍሪካ ህብረት ፓናል በፍጥነት እንዲጠራና እስካሁን ያለው የስምምነቱ አፈጻጸምና እየተባባሰ የመጣውን የጦርነት አደጋ እንዲገመግም ጫና እንዲደረግ ጥሪ በማቅረብ በድርጅታችን በኩል ሲካሄድ የቆየው ጥረት ተጠናክሮ እንዲቀጥል አቅጣጫ አስቀምጧል። የድርጅታችን ማዕከላዊ ኮሚቴ በወቅታዊ የክልላዊ ለውጦች ላይም ሰፊ ውይይት ያካሄደ ሲሆን ዓለም አቀፍ ማህበረሰብ በክልላችን ላይ ያንዣበበውን የጦርነት ደመና ችላ ብሎ ማየት እንደሌለበትና የሚያስከትለውን መዘዝ በዚህ ክልል ብቻ የሚወሰን ባለመሆኑ በጊዜው ለመከላከል ተገቢውን ጫና እንዲያደርግ ጥሪ አቅርበዋል። በመጨረሻም ህዝባችን ላይ የሚታዩ ችግሮችና የህዝባችን ጥያቄዎች በአስቸኳይ መፈታት በሚያስፈልጋቸው ቅደም ተከተል ተለይተው ቅድሚያ በሚሰጣቸው ላይ እንዲሰራ እንዲሁም የትግራይ ህዝብን ደህንነቱን የጠበቀ ህይወት ለማረጋገጥ ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ አቅጣጫዎችን በማስቀመጥ መደበኛ ስብሰባውን አጠናቋል። መረጃችን የቀጠለ ሲሆን በሌላ በኩልም የፋኖ ኃይሎች ጀነራሉ ካሉበት ቅርብ ርቀትም ጥቃት ከፈቱ። ተዋጊዎቹ ከሰሞኑ በወሎና ጎጃም ድርብ ድል የተቀናጁ ሲሆን ይህም ለብልጽግና ከባድ ውርጅብኝ ሆኖበታል። ዛሬ ከማለዳው ጀምሮ ጀነራሉ ላይ የተከፈተው ውጊያ ደግሞ ለ4 ኪሎ ከድጡ ወደ ማጡ ሆኖበታል። በአማራ ክልል ትንቅንቁ አይሎ ቀጥሏል። ፋኖ በርካታ ቦታዎችን እየተቆጣጠረ ሲሆን የደፈጣ ጥቃቶችንም እየፈጸመ ይገኛል። ዛሬ ማለዳ በድንገት በከፈቱ ጥቃት ጀነራሉ ለጥቂት አምልጠዋል። ጀነራል ጥላሁን ረጋሳ በደቡብ ጎንደር የመስክ ጉብኝት ላይ እንዳሉ ፋኖ ጥቃቱን እንደ በረዶ አዝንቦበታል። ሆኖም ጀነራሉ የፋኖን ከበባ ሰብረው መውጣታቸው ተዘግበዋል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን
ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።